በአውሮፓና በእስያ መጋጠሚያ ላይ የታሪክ መጻሕፍትን ሁሉ ግራ ያጋባ፣ የኃያላን መንግስታትን ትዕቢት የሰበረና የስልጣኔዎችን ክብር አመድ ያደረገ ታሪካዊ አውድማ አለ። አፈርና ድንጋዩ ለዘመናት በደም የቀለመ፣ ሰማዩ ሁልጊዜም በጦርነት ጭስ የተከበበ ታላቅ መናገሻ። ይህ ስፍራ የዓለም ልዕለ ኃያላን ሁሉ በጦር መሳሪያ ብዛት ተመክተው የገቡበት፣ ነገር ግን ክብራቸው ተገፎ ሰራዊታቸው አልቆ በሽንፈትና በቁጭት ማቅ ለብሰው የወጡበት፣ በታሪክ መዛግብት የኢምፓየሮች መቃብር በመባል የሚታወቅ ምድር ነው። በ19ኛው ክፍለ ዘመን በግዛቷ ፀሐይ አትጠልቅባትም የምትባለው ታላቋ ብሪታንያ መላውን የቅኝ ግዛት ሰራዊቷን ይዛ በዚህ ተራራማ ክፍል ውስጥ ተቀበረች። በ20ኛው ክፍለ ዘመን ደግሞ የዓለማችን ግዙፍ የኮሚኒስት ኃይል የነበረችው ሶቪየት ህብረት በታንክና በጀት ብትተምም በጀግኖቹ የሀገሪቱ ተዋጊዎች ቅስሟ ተሰብሮ ግዛቷ ሙሉ በሙሉ ለመፈራረስ በቃ። ታሪክ ራሱን ደገመና በ21ኛው ክፍለ ዘመን መጀመሪያ ላይ በዘመናዊ የቴክኖሎጂ ቁንጮነቱ የሚታወቀው የአሜሪካና የኔቶ ጥምር ጦር ለ20 ዓመታት ሙሉ ቢዋጋም በመጨረሻም በነሐሴ 2021 ዓለምን ባስደነገጠ ሁኔታ ሰዎችን ከአውሮፕላን ላይ እያንጠባጠበ ንብረቱን ጥሎ ለመውጣት ተገደደ። ይህ ህዝብ ለማንም ሀያል ሀገር ፈጽሞ የማይንበረከከው፣ ትውልድ አልፎ ትውልድ ሲተካ ለማይናወጠው የነጻነት ትግል ጽናቱ ሚስጥሩ ምን ይሆን? ውድ ቻናሌ ቤተሰቦች ዛሬ የምንከፍተው የታሪክ ማህደር መልክዓ ምድሩን ተፈጥሯዊ ምሽግ አድርጎ በማይበገረው የክብር ህግ ተመርቶ የዓለምን ሀያላንን ያንበረከከውን የአፍጋኒስታን ህዝብ እውነተኛ ልብ አንጠልጣይ የታሪክ ጉዞ በጥልቀት እናያለን። የጊዜም መጋረጃ ገልጠን ወደዚህ አስደናቂ ዘመን አብረን እንሻገር። ዛሬው አፍጋኒስታን በጥንቱ ዘመን የስልጣኔዎች ሁሉ መገናኛ ድልድይ ነበረች። ይህ ስፍራ በታሪክ መጻሕፍት የአርያና ወይም የኮራሳን ምድር እየተባለ የሚጠራ ሲሆን ከምስራቅ እስከ ምዕራብ የሚዘረጋው ታላቁ የሐር ንግድ መስመር እምብርት ነበር። ይህ ማለት የዓለም ነጋዴዎች፣ ፈላስፋዎችና ሳይንቲስቶች፣ ወታደራዊ መሪዎች ሳይቀሩ ሳይረግጡት የማያልፉት የወርቅ ምድር ነበር። የዚህ ምድር ጥንታዊ አመሰራረት የሚጀምረው ከታላላቅ ነገስታት ስርወ መንግስታት ታሪክ ጋር ነው። ገና በቅድመ ክርስቶስ ዘመን የታላቁ እስክንድር ጦር ሳይቀር ይህንን ስፍራ ለመቆጣጠር በከፍተኛ ሁኔታ ተዋግቷል። በኋላም እንደ ኩሻን ያሉ ታላላቅ ግዛቶች በዚህ ምድር ላይ በቅለው የኪነ ጥበብና የህንጻ ስልጣኔም በከፍተኛ ደረጃ አበልጽገውት ነበር። በዚሁ ዘመን ነበር በዓለም ላይ ረጅሙ የድንጋይ ላይ ውቅር የሆነውና ታላቁ የባሚያን ሐውልት የተገነባው። በ7ኛው ክፍለ ዘመን የእስልምና ሃይማኖት ወደዚህ ምድር ሲገባ አፍጋኒስታን የዓለም የእውቀትና የሳይንስና የፍልስፍና ማዕከል ወደ መሆን ተሸጋገረች። በታሪክ እጅግ ገናና ከነበሩት መካከል የጋዝናቪድ ኢምፔር ይጠቀሳል። በ10ኛው ክፍለ ዘመን የተነሳው ታላቁ ሱልጣን ማህሙድ ጋዛኒ የምትባለዋን ከተማ የመላው እስያ የጥበብ የሥነ ጽሑፍና የሳይንስ መዲና አደረጋት። በዚህ ዘመን እንደ አልቢሩኒ ያሉ ታላላቅ የሥነ ፈለክ ሳይንቲስቶችና እንደ ፊርዶሲ ያሉ ታላላቅ ገጣሚዎች በቤተ መንግስቱ ውስጥ ይኖሩ ነበር። ነገር ግን ይህ የስልጣኔ ማማ በ13ኛው ክፍለ ዘመን ከሰሜን አቅጣጫ በመጣው አስፈሪ የሞንጎሊያን ወረራ ታዋቂው ጀንጊስ ካህን ሰራዊቱን አስከትሎ በመምጣት ከተሞችን አወደመ፣ ህዝቡንም ጨረሰ። ነገር ግን ይሄው ምድር ዳግመኛ ከአመድ ላይ በቅሎ በቲርሙዲ ዘመን የኪነ ህንጻና የባህል ቁንጮ ላይ ለመድረስ በቃ። ይሁን እንጂ ዛሬ የምናውቃት ዘመናዊቱ አፍጋኒስታን በአንድ ማዕከላዊ መንግስት ስር እንድትቆም ያደረገው እውነተኛው የአመሰራረት ምዕራፍ የተጻፈው በ1747 ነው። በዚያን ዘመን የነበሩት የተለያዩ የአፍጋን ጎሳዎች ሎያ ጅርጋ የተባለ ታላቅ ምክር ቤት በመሰብሰብ አንድ ጀግናና ብልህ መሪን በንጉስነት መረጡ። ይህ መሪ አህመድ ሻህ ዱራኒ ይባላል። አህመድ ሻህ ዱራኒ ተበታትነው የነበሩትን ጎሳዎች በሙሉ በአንድ ዓላማ ስር በመሰብሰብና በማስተባበር የዛሬዋን የአፍጋኒስታን መሰረት ጣለ። እርሱም የአፍጋኒስታን አባት በመባል ይከበራል። ይህ አዲስ የተመሰረተው የዱራኒ ኢምፓየር ከኢራን እስከ ህንድ ድንበር ድረስ ሰፊ ግዛቶችን በመቆጣጠር በዘመኑ ከነበሩት ሀያላን መንግስታት ተርታ ተሰለፈ። ይህ ስፍራ የአንድ ወጥ ማህበረሰብ መኖሪያ አይደለም። ይልቁኑ ልዩ ልዩ ማንነት፣ ቋንቋና ታሪክ ያላቸው ህዝቦች በአንድ ላይ የተሳሰሩበት ትልቅ የባህል ጥበብ ስራ እንጂ። የዚህ ማህበረሰብ ትልቁን ቁጥር የሚይዙት ፓሽቱኖች ሲሆኑ ከእነሱ በተጨማሪ ታጅኮች፣ ሃዛራዎች፣ ኡዝቢካኖች እና ቱርኪሜኖች ምድሪቱን በጋራ ይጋሯታል። እያንዳንዱ ጎሳ የራሱ የሆነ ልዩ የኑሮ ዘይቤ፣ የሙዚቃ ቃናና የልብስ ስፌት ጥበብ አለው። ነገር ግን እነዚህ ሁሉ የተለያዩ ህዝቦች በአንድ ላይ አስተሳስሮ ለዘመናት በማንነታቸው ላይ የማይናወጥ የጋራ መሰረት የጣለላቸው አንድ እጅግ ጠንካራ ስርዓት አለ። ይህ ስርዓት ፓሽቱን ዋሊ በመባል የሚታወቀው ለዘመናት ሳይጻፍ በትውልድ ልብ ውስጥ ተጠብቆ የቆየ የማህበረሰቡ ያልተጻፈ የህይወት ህግ ነው። ፓሽቱን ዋሊ ተራ የባህል ስነ ስርዓት አይደለም። የአንድን
አፍጋናዊ ሙሉ ማንነት፣ ክብርና ግዴታ የሚወስን የህልውና መመሪያ እንጂ። የዚህ ህግ መሰረታዊ ምሰሶዎች በእንግዳ ተቀባይነት፣ በጽናትና በማይደፈር ክብር ላይ የቆሙ ናቸው። በዚህ ህግ ውስጥ ሜልማስቲያ የተባለ መርህ ወደ ቤታቸው ለመጣ ማንኛውም ሰው ጠላት እንኳ ቢሆን ያለምንም ቅድመ ሁኔታ ሙሉ ጥበቃና እንክብካቤ ማድረግን ያዛል። ለገዛ ህይወታቸው ሳይሳሱ እንግዳን የመጠበቅ ግዴታ አለባቸው። ነገር ግን የዚህ ህግ ሌላኛው ገጽታ እጅግ አስፈሪና ጥልቅ ነው። ባዳል በአንድ ሰው ወይም ቤተሰብ ክብር ላይ የደረሰን በደል እስከ 90 ትውልድ ድረስ እንኳን ቢሆን ሳይበቀሉ ማለፍን ፍጹም ይከለክላል። ይህ የጽኑ ታማኝነትና የመራራ በቀል ጥምረት የማህበረሰቡን ስነ ልቦና ፍጹም የማይበገር አድርጎታል። ከዚህ ጥልቅ ባህል በተጨማሪ የሰዎቹን ጽናት ፍጹም ያደረገው የሚኖሩበት መልክዓ ምድር ነው። አፍጋኒስታን በግዙፍ የሂንዱ ኩሽ ተራራማ ሰንሰለቶች የተከበበች ናት። እነዚህ ተፈጥሯዊ የድንጋይ ግንቦች ለህዝቡ የብረት ያህል የጠነከረ አካላዊ ጥንካሬዎችንና በችግር ውስጥ የመኖርን አስደናቂ ብቃት ለግሰውታል። እነዚህ ተራሮች ተራ የመልክዓ ምድር አቀማመጥ አይደሉም። ወራሪ ኃይሎች ሙሉ በሙሉ ዋጥ አድርገው የሚያስቀሩ፣ ለሀገሪቱ ፈረሰኞችና የሽምቅ ተዋጊዎች ግን ፍጹም ምቹ የሆኑ የተፈጥሮ ምሽጎች እንጂ። ህዝቡ ከተራራ ጋር፣ ተራራውም ከህዝቡ ጋር ፍጹም ተዋህደዋል። ነገር ግን ይህ በባህልና በተፈጥሮ ምሽግ የተጠበቀ ህዝብ የዓለም ልዕለ ኃያል መንግስታት አይን ውስጥ መግባቱ አልቀረም። የዓለም የፖለቲካ ማዕበል ወደዚህ ተራራማ ምድር አቅጣጫውን ሲያዞር ታሪክ ሊረሳቸው የማይችላቸው አስፈሪ የኃያላን ጦርነት በደጃፋቸው ላይ ያንኳኩ ጀመር። በ19ኛው ክፍለ ዘመን ታላቋ ብሪታንያ በግዛቷ ፀሐይ አትጠልቅባትም በሚባለው የቅኝ ግዛት ኃይሏ ዓለምን በቁጥጥር ስር ያደረገችበት ወርቃማ ዘመኗ ነበር። የብሪታንያ ነገስታት ህንድን ሙሉ በሙሉ ከተቆጣጠረ በኋላ የሩሲያ ኢምፓየር ወደ ደቡብ እንዳይስፋፋ ለመከላከል ሲል አፍጋኒስታንን የመከላከያ ጥር ለማድረግ ወሰኑ። ይህ በታሪክ ታላቁ ጨዋታ ወይም ዘ ግሬት ጌም በመባል የሚታወቀው የኃያላን ሽሚያ መጀመሪያው ነበር። ብሪታንያ በዘመናዊ መሳሪያ የተደራጀውን ግዙፍ ሰራዊቷን አስከትላ በ1839 አፍጋኒስታንን ወረረች። መጀመሪያ ላይ ዋና ከተማዋን ካቡልን መቆጣጠር መቻላቸው ነገሮች ሁሉ ቀላል መስሏቸው ነበር። ነገር ግን እውነተኛው ጦርነት የጀመረው ከተማዋን ከያዙ በኋላ ነው። የአፍጋን የጎሳ ተዋጊዎች ከተራራው ጀርባ ሆነው የብሪታንያን ሰራዊት የመገናኛና የቀለም መስመሮች አንድ በአንድ መቁረጥ ጀመሩ። በ1842 የብሪታንያ ጦር ከካቡል ተነስቶ ወደ ጃላላባድ በረዷማ ተራራዎች ለማፈግፈግ በተገደደበት ወቅት አስፈሪው የታሪክ ምዕራፍ ተጻፈ። ከ16000 በላይ የሚሆነ የብሪታንያ ሰራዊት ረዳቶቻቸውና ቤተሰቦቻቸው በዚያ በረዷማ ሸለቆ ውስጥ በአፍጋን ሽምቅ ተዋጊዎች ተከበው ሙሉ በሙሉ አለቁ። ከታላቁ ሰራዊት መካከል በህይወት ተርፎ ታሪኩን ለዓለም የተናገረው ዶክተር ብራይደን የተባለ አንድ ብቸኛ የጦር ሐኪም ብቻ ነበር። ታላቋ ብሪታንያ በታሪኳ አይታው የማታውቀውን መራራ አስከፊ ሽንፈት ቀመሰች። ታሪክ ራሱን ለመድገም 100 ዓመት ብቻ ነበር የፈጀው። በታህሳስ 1979 በዘመኑ ሌላኛው የዓለማችን የብረት ኃይል የነበረችው ሶቪየት ህብረት በካቡል የነበረውን የኮሚኒስት መንግስት ለመደገፍ በሚል ሰፊ ዘመናዊ የታንክና የክንፍ አልባ ጀቶች እና የመድፍ ኃይሏን ይዛ አፍጋኒስታን ወረረች። የክሬምሊን መሪዎች ጦርነቱ በጥቂት ሳምንታት ውስጥ ያበቃል ብለው አስበው ነበር። ነገር ግን ያላሰቡት ነገር ገጠማቸው። ሙጃሂድን በመባል የሚታወቁት የአፍጋን የነጻነት ተዋጊዎች ከተራራዎቹ ዋሻዎች ውስጥ እየወጡ በሶቪየት ጦር ላይ ከባድ የሽምቅ ጥቃት መሰንዘር ጀመሩ። የሶቪየት ዘመናዊ ታንኮች በአፍጋኒስታን ጠባብና አቀበታማ ሸለቆዎች ውስጥ መታጠፍ እንኳን ሳይችሉ የጀግኖቹ ተዋጊዎች ቀላል ኢላማ ሆኑ። ጦርነቱ እየመረረ ሲሄድ አሜሪካና ሌሎች ምዕራባውያን ሀያላን ለሙጃሂድን ተዋጊዎች ስቲንገር የተባለ በትከሻ የሚተኮስ ጸረ አውሮፕላን ሚሳኤሎችን ማቅረብ ጀመሩ። ይህ የሶቪየትን አየር ኃይል የበላይነት ሙሉ በሙሉ አከሸፈው። ለ10 ዓመታት ሙሉ የፈሰሰው ደም፣ የጠፋው የቢሊዮን ዶላር ንብረትና የ10 ሺዎች የሶቪየት ወታደሮች ህይወት መቀጠፍ ሞስኮን ፍጹም አዛላት። አፍጋኒስታን ለሶቪየት ህብረት የቪየትናም ጦርነት ሆነችባት። በመጨረሻም በየካቲት 1989 የሶቪየት ጦር ሙሉ በሙሉ ተሸንፎ ተዋርዶ ከአፍጋኒስታን ምድር ወጣ። ይህ መራራ ሽንፈት የሶቪየት ህብረትን የኢኮኖሚና የፖለቲካ ወገን በመስበሩ ከ2 ዓመት በኋላ ለግዙፍ የኮሚኒስት ግዛት መፈራረስ ዋና ምክንያት ሆነ። ሁለት ታላላቅ የዓለም ኢምፓየሮች በዚህ ተራራማ ምድር ቅስማቸው ተሰበረ። የሶቪየት ጦር እግሩን ከአፍጋኒስታን ምድር እንደነቀለ መላው ህዝብ የሰላም አየር የሚተነፈስ መስሎን ነበር። ነገር ግን የሆነው ተቃራኒው ነበር። የጋራ ጠላታቸውን ያሸነፉት የሙጃሂዳን የጎሳ መሪዎች አሁን ደግሞ ስልጣን ለመቀማማት እርስ በርሳቸው ከባድ የእርስ በርስ ጦርነት ውስጥ ገቡ። ሀገሪቱ በጦር አበጋዞች እጅ ወደቀች። ፍርሃት፣ ዝርፊያና ህገ ወጥነት በየጎዳናው ነገሰ። ህዝቡ በጦርነትና በግርግር ፍጹም እየዛለ ባለበት በዚሁ የጨለማ ዘመን በደቡባዊቷ ካንዳሃር ግዛት መጋረጃውን ገልጦ አንድ አዲስ ኃይል ብቅ አለ። በ1994 ሙላህ መሐመድ ኡማር የተባለ ጥብቅ የሃይማኖት መምህር በዙሪያው የነበሩ የሃይማኖት ተማሪዎችን በአገር ውስጥ ቋንቋ ታሊባን በመባል የሚጠሩትን በማስተባበር አንድ ንቅናቄ መሰረተ። የታሊባን መጀመሪያ ዓላማ እጅግ ቀላል ነበር። በየኬላው ህዝቡን
ህዝቡን የሚያሰቃዩትን የጦር አበጋዞች ማጥፋትና ሰላምና ስርዓትን ማስፈን እንዲሁም ጥብቅ የሸሪዓ ህግን መተግበር። በግርግር የሰለቸው ሰላም የራበው የገጠር ማህበረሰብ ታሊባንን እንደ ነፃ አውጪ በመቁጠር በፍጥነት ይደግፋቸው ጀመር። ንቅናቄው እንደ ሰደድ እሳት በመላው ሀገሪቱ ተስፋፋ። ታሊባን የተደራጀውን ወታደራዊ ጥንካሬውን በመጠቀም የጦር አበጋዞችን አንድ በአንድ እያሸነፈ ገሰገሰ። በመጨረሻም በሴፕቴምበር 1996 ዋና ከተማዋ ካቡልን ተቆጣጠረ። የአፍጋኒስታን እስላማዊ ኢሚሬት መመስረቱን ለዓለም አወጀ። ስልጣኑን እንደያዙም ጥብቅና ማህበራዊ ህይወትን ሙሉ በሙሉ የሚቆጣጠር አዋጅ አወጡ። ሴቶች ወደ ትምህርት ቤት እንዳይሄዱና እንዳይሰሩ ተከለከለ። ከቤት ሲወጡም ሙሉ አካላቸውን የሚሸፍን ልብስ መልበስ ግዴታ ሆነባቸው። ቴሌቪዥን፣ ፊልምና ባህላዊ ሙዚቃ፣ ወንዶች ጺማቸውን መላጨት ሳይቀር ሙሉ በሙሉ በህግ ተከለከለ። ህጉን በጣሱ ሰዎች ላይ በየስፖርት ስታዲየሞች ውስጥ በህዝብ ፊት ከባድ ቅጣትና ግድያ ይፈጸም ነበር። ሆኖም ይህ የመጀመሪያው የስልጣን ዘመን ብዙ ሊቀጥል አልቻለም። በሴፕቴምበር 11 2001 በአሜሪካ ምድር ላይ የተፈጸመው አስፈሪው የሽብር ጥቃት የአፍጋኒስታንን ዕጣ ፈንታ በድጋሚ ገለበጠው። ጥቃቱን የፈጸመው የአልቃይዳ መሪ ኦሳማ ቢንላዲን በአፍጋኒስታን ተራሮች ውስጥ ተሸሽጎ የሚገኝ ሲሆን የታሊባን መሪዎች ግን በዚያ በጥንታዊ የፓሽቶዋሊ የእንግዳ ተቀባይነት ህግ ተመርተው እንግዳችንን አሳልፈን አንሰጥም በማለት ለአሜሪካ እጃቸውን ለመስጠት ፈቃደኛ አልሆኑም። ይህንን ተከትሎ በጥቅምት 2001 አሜሪካ መላውን ዓለም ያስተባበረ ግዙፍ ጥምር ጦር በመያዝ አፍጋኒስታንን በቦምብ ማጋየት ጀመረች። በቴክኖሎጂ የላቀው የአሜሪካ ጦር በጥቂት ሳምንታት ውስጥ የታሊባንን መዋቅር በማፈራረስ ከስልጣን አወረዳቸው። የታሊባን ተዋጊ ከተሞችን፣ የጦር ሰፈሮቻቸውን ጥለው ዳግመኛ ወደዚያ ማንም ሊደርስባቸው ወደማይችሉት አስፈሪ የሂንዱ ኩሽ ተራራማ ዋሻዎች ውስጥ ገብተው ተሸሸጉ። ዓለም ታሊባን ሙሉ በሙሉ አከተመለት ብሎ ደመደመ። ነገር ግን ይህ ለሚቀጥሉት 20 ዓመታት የሚዘልቀውና በሰው ልጅ ታሪክ እጅግ ውድ የሆነው የሀያላን ጦርነት መጀመሪያ ብቻ ነበር። ታሊባን ወታደራዊ ስልቱን ሙሉ በሙሉ በመቀየር ጦርነቱ ወደ ረጅም ጊዜ ፍጅት ለወጠው። ከ2001 ወረራ በኋላ ዋሽንግተን በአፍጋኒስታን ምድር አዲስና ምዕራባዊ ዲሞክራሲን የተከተለ መንግስት አቋቋመች። በቢሊዮን የሚቆጠሩ ዶላሮችም ፈሰሱ። ዘመናዊ የአፍጋኒስታን ብሔራዊ ጦር ተገነባ። እጅግ የላቀ ወታደራዊ መሳሪያዎችም ለደህንነት ተደራጁ። ዓለም ታሊባን ዳግመኛ ከቶም አያገግምም ብሎ አስቦ ነበር። ነገር ግን በከተሞች ላይ የተመሰረተው አዲሱ ስርዓት ከከተማው ራቅ ብለው በሚገኙት እልህኛ ገጠራማ አካባቢዎች ተራራማ ምሽጎች ውስጥ ምን እየተሰናዳ እንደነበር ፈጽሞ አላወቀም። ከተራራው ወጥቶ ወደ ተራራዊ በሚገባው የአየሩንና የመሬቱን አስቸጋሪነት ጠንቅቆ በሚያውቀው የአፍጋን ተዋጊ ላይ ፍጹም የበላይነት ሊያገኝ አልቻለም። ለ20 ዓመታት ሙሉ የዓለማችንን ግዙፍ ጦር በሽምቅ ውጊያ ያዛለው። አሜሪካውያን እናንተ እጅ ሰዓት አላችሁ፣ እኛ ግን ጊዜ አለን የሚለው የአፍጋናውያን ጽኑ ብሂል በተግባር የሚረዱበት ዘመን ደረሰ። ጦርነቱ እየተራዘመ ሲሄድ የአሜሪካ ህዝብ መሪዎች በጦርነቱ ፍጹም ሰለቹ። በሰው ህይወትና በኢኮኖሚ የከፈሉት ከባድ ዋጋ ዋሽንግተንን አስጨነቃት። በመጨረሻም የአሜሪካ መንግስት ሰራዊቱን ሙሉ በሙሉ ለማስወጣት ወሰነ። ይሁን እንጂ የአሜሪካ የስለላ ድርጅት የአፍጋን መንግስታት ዘመናዊ ሰራዊት አሜሪካ ከወጣች በኋላ ቢያንስ ለ6 ወራት ታሊባን መቋቋም ይችላል የሚል ግምት ነበራቸው። ነገር ግን የሆነው ታሪክ ዓለምን ያስገረመ ክስተት ነበር። የአሜሪካ ጦር መውጣት እንደጀመረ የታሊባን ተዋጊዎች ከተራራው ላይ በከፍተኛ ፍጥነት በመውረድ ወደ ከተሞች መገስገስ ጀመሩ። ያ በቢሊዮን ዶላር የሰለጠነውና በዘመናዊ መሳሪያ የታጠቀው የሀገሪቱ ብሔራዊ ጦር ምንም አይነት ከባድ ውጊያ ሳይገጥም በአንዳንድ ቦታዎች ሰንደቅ ዓላማውን እያወረደ መሳሪያውን ለታሊባን አስረከበ። በጥቂት ቀናት ውስጥ በነሐሴ 2021 ታሊባን ያለምንም ትልቅ የደም መፋሰስ ዋና ከተማዋን ካቡልንና ፕሬዝዳንታዊ ቤተ መንግስቱን ሙሉ በሙሉ ተቆጣጠረ። የ20 ዓመቱ የአሜሪካ ጦርነት ትሪሊየን ዶላሮች በሺዎች የሚቆጠሩ ህይወት የጠፋበት ያ ግዙፍ ዘመቻ በአንድ ጀንበር ከሽፎ ታሊባን ወደ ነበረበት የስልጣን መንበር በድል አድራጊነት ተመለሰ። የታሪክ መዛግብት እንደሚነግሩን በዚህች ምድር ላይ ሀያላን መንግስታት ይመጣሉ ይሄዳሉ። ታላቋ ብሪታንያ መጣች፣ ቅስሟ ተሰብሮ ወጣች። ሶቪየት ህብረት በታንኮቿ መመካቷ አልቀረላትም፣ ተሸንፋ ፈረሰች። አሜሪካ በዘመናዊ ቴክኖሎጂዋ ገሰገሰች። ከ20 ዓመታት በኋላ ንብረቷን ጥላ ፈገፈገች። ይህ ምድር የዓለም ሀያላን ትዕቢት በመስበር የኢምፓየሮች መቃብር የሚባለው ስሙን በተግባር ቢያስመሰክርም ከእያንዳንዱ የጦርነት ማዕበል በስተጀርባ ግን ማለቂያ የሌለው መከራ የተቀበለው ያ ምስኪኑ የአፍጋን ህዝብ ነው። ትውልዶች አልፈዋል፣ መንግስታት ተለውጠዋል። ነገር ግን የጦርነት ጭስ መሃል የሚወለዱትና የሚያድጉት የአፍጋኒስታን ህፃናት አሁንም ድረስ የነገው ዕጣ ፈንታቸውን በከባድ ጭጋግ የተከበበ ነው። ይህ የማይበገረው ጽናቷ ዓለምን ያስገረመ ህዝብ በኢኮኖሚ ማዕቀብና በጠንካራ የውስጥ ገዢዎች ስር ሆኖ ህይወቱን ለመግፋት እየታገለ ይገኛል። የሀያላን መጫወቻ መሆኗ ያበቃላት የምትመስለው አፍጋኒስታን አሁን የገዛ ራሷን አዲስ የታሪክ ምዕራፍ እየጻፈች ነው። ቪዲዮውን ከወደዳችሁት ላይክ፣ ሼር ማድረጋችሁን አትርሱ። እንደዚሁም ጥራት ያላቸው ልብ አንጠልጣይ የሀገራት ታሪካት በፍጥነት እንዲደርሷችሁ ቻናላችንን ሰብስክራይብ በማድረግ የቤተሰባችን አባል ሁኑ። በሚቀጥለው ክፍል ሌላ አስደናቂ ታሪክ ይዘንላችሁ
እስከምንመለስ ድረስ ሰላም ቆዩን።